ሰላም ፋሚሊ እንዴት ናችሁልኝ? ዛሬም እንደተለመደው ጽድት ያለች መረጃ ይዤላችሁ መጥቻለሁ። በስዊ ሰፖርት የሚደረግ አሪፍ ፖቴንሻል ያለው ወደፊት አሪፍ ነገር ይስጣል ተብሎ የሚጠበቅ ምርጥ የሆነ ዌብ 3 ፕሮጀክት ይዤላችሁ መጥቻለሁ። የዚህም ዌብ 3 ፕሮጀክት ስም 3D OS ይሰኛል። በጣም አሪፍ ሆነ ፕሮጀክት ነው። አሰራሩን በጣም ቀላል ነው እና እንዴት አድርገን እዚህ ፕሮጀክት ላይ መሳተፍ እንደምችል እንዴት መስራት እንደምችል ያሉትን ነገሮች ጠቅላላ አድርገን እንመለከት። ወደ ፕሮግራሙ ከማለፋችን በፊት ግን ሁላችሁም የቪዲዮ ላይክ አድርጋችሁ መጀመር እንዳረሱ እንደዚሁ ሰብስክራይብ በማድረግ ቴክኖሎጂ ነክ መረጃዎችም በየለቱ ማግኘት ይችላላችሁ። አሁን ጊዜና ባከን ወደ ፕሮግራሙ እናልፋለን። አሪፍ ሆነ ፕሮጀክት ስለማሳያችሁ እርግጠኛ ሆናችሁ የምትሰሩ ሰዎች እስከ መጨረሻው ድረስ ተከታተሉኝ። እነኔ ማሳያችሁ በስልክ ነው። እናንተ ከፈለጋችሁ በፒሲያችሁም ቀለል አድርጋችሁ መስራት ትችላላችሁ። በስልክም መስራት እንደሚቻል ለማሳየት ስለፈለኩኝ ነው በስልክ ማሳያችሁ። በመጀመሪያ ምንድነው የሚያስፈልጋችሁ? ወደ ዳሽቦርዱ የምትገቡበት ሊንክ ያስፈልጋችኋል። በምታዩት መልኩ ስቴፑን የሚያስፈልጉትን ሊንኮች እዚህ ጋር አታች አድርጌ ቴሌግራም ቻናሌ ፖስት ስላደረኩላችሁ ኮሜንት ላይ ባለው ሊንክ ተጠቅማችሁ ወደ ቴሌግራም ቻናላችን በመግባት ልክ እንደዚህ ታገኛላችሁ። ከዚህ የመጀመሪያው ስቴፕ የሚሆነው ምንድነው? እዚህ ጋር ወደ ዳሽቦርዱ የሚያስገባችሁ ሊንክ አለ። እሱን ኮፒ ታደርጋላችሁ። ልክ እንደዚህ ያው በስልክ የምትሰሩ ሰዎች ሚስስ ብራውዘር ያስፈልጋችኋል። ስለዚህ ያው ሚስስ ብራውዘርን ታወርዳላችሁ። ሁላችሁም አላችሁ ብዬ አስባለሁ። ስለዚህ ቀጥታ ወደ ሚስስ ብራውዘራችሁ ትገባላችሁ። ከዛ መቅጠል ሰርች ማድረግ አልሄዳችሁ ኮፒ ያደረጋችሁትን የዳሽቦርዱን ሊንክ ፔስት አድርጋችሁ ሰርች ታደርጉታል። በመቀጠል ሳይን አፕ ወደምታደርጉበት ፔጅ ያስገባችሁ እዚህ ጋር በጉግላችሁ ሳይን አፕ ታደርጋላችሁ። በመጀመሪያ ግን እዚህ ጋር ያለችውን ቼክ ቦክሷን ኦን ታደርጋላችሁ። እቺን ኦን ካደረጋችሁ በኋላ ኢንተር ዊዝ ጉግል የሚሉን አንድ ጊዜ ክሊክ አድርጋችሁ ከሚያመጣላችሁ ጉግል አካውንቶች መሃል አንዱን መርጣችሁ ሳይን አፕ ታደርጋላችሁ ማለት ነው። በመቀጠል ሳይን አፕ ካደረጋችሁ በኋላ ወደ ዳሽቦርድ ውስጥ ልክ እንደዚህ ያስገባችሁ ማለት ነው። በመቀጠል እዚህ ጋር እንዴት አድርጋችሁ ፖይንቶችን መሰብሰብ እንደምትችሉ ያሳያችኋል። ልክ እንደዚህ ደግሞ በየቀኑ ስገቡ የሚስጣችሁ ዴሊ ሪዋርድ አለ። እዚህ ጋር ትመጡና ክሌም ሪዋርድ አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል በመተውት መልኩ 20 ፖይንቶችን ሰጥቶኛል ማለት ነው። ከዛ ከ20 ሰዓት በኋላ በተመሳሳይ መጥቼ ይሄን ሪዋርድ ክሌም ማድረግ እችላለሁ ማለት ነው። እዚህ ጋር ደግሞ እንደምታዩት እንዴት አድርጋችሁ ፖይንቶችን እንደምትሰበስቡ ያሳያችኋል። እንደ ጋይር ነገር ይስጣችኋል። እሱን ከፈለጋችሁ መመልከት ትችላላችሁ። በመቀጠል ልክ እንደዚህ ያስገባችኋል። ኢንተርፌሱ ምናምን ይህን ይመስላል። ቀጣዩ ስቴፕ የሚሆነው ደግሞ ምንድነው? እዚህ ጋር ወታች ወረድ በምትሉበት ጊዜ ጀነሬት API ኪ የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። የማሳያችሁን ስቴፕ በደንብ መከታተላችሁ እንደርሱ። ኮፒ ካደረጋችሁ በኋላ ኤክስቴንሽን ታወርዳላችሁ። በመጀመሪያ ግን እዚህ ጋር ካለ እንደምታዩት ዳውንሎድ ኤክስቴንሽን የምትል ኦፕሽን አለ። ስልክ ኮድ የምትጠቀሙት ዲስክቶፕ ሳይት ላይ ካላደረጋችሁት እቺኛዋ ዳውንሎድ ኤክስቴንሽን የምትሏ ፊት ለፊት አትመጣላችሁም። ስለዚህ 3 ነጥብጣቧን ተጭናችሁ እዚህ ጋር ከታች ዴስክቶፕ ሳይት የምትላለች እሷን ተጭናችሁ ዴስክቶፕ ሳይት ላይ እንዳደረጋችሁ እዚህ ጋር ዳውንሎድ ኤክስቴንሽን የምትል ትመጣለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ማውረድ ያለባችሁ ኤክስቴንሽን አለ የ3D OS ኔትወርክ ማይን የምታደርጉበት ማለት ነው። ልክ እንደዚህ አይነት ፔጅ ያመጣላችሁ። እዚህ ጋር አርቱ ክሮም የምትሏን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። በመቀጠል ሎድ ማድረግ ይጀምራል። ልክ እንደዚህ ያመጣላችሁ ኦኬ የምትሏን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። በመቀጠል ኤክስቴንሽኑን ዳውንሎድ ያደርግላችኋል። እዚህ ጋር ያለችዋን የኤክስቴንሽን አይኮኗን ክሊክ በምናደርግበት ጊዜ በመተዩት መልኩ 3D OS ኔትወርክ የሚለው ኤክስቴንሽን ዳውንሎድ ሆኖልናል። ቀጣዩ ስቴፕ የሚሆነው ኤክስቴንሽን አይኮኗን ክሊክ ታደርጉና አሁን ዳውንሎድ ያደረጋችሁትን ኤክስቴንሽን ትከፍቷላችሁ ማለት ነው። 3D OS ኔትወርክ የሚለውን ከከፈታችሁት በኋላ ሎድ በማድረግ ወደዚህ ፔጅ ያመጣላችኋል። በመጀመሪያ ግን ቀደም ኮፒ አድርጉ ያልኳችሁን API ኪ ኮፒ ማድረግ አለባችሁ። ኮፒ ካደረጋችሁ በኋላ ልክ እንደዚህ ወደ ኤክስቴንሽን ውስጥ ትገባላችሁ። በመቀጠል እዚህ ጋር ሎጊን የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር እንደምታዩት ኢንተር ኪ የሚል አለ። ቅድም ኮፒ ያደረጋችሁትን API ኪ እዚህ ጋር ፔስት ብላችሁ እዚህ ጋር አፕላይ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል 20 ፖይንቶችን ይሰጣችሁ። እንደዚሁም ሎጊን አድርጎ በምታዩት መልኩ ኮኔክት ያደርግላችኋልና በ4 ሰዓት አንዴ እየገባችሁ ወይም በሆነ ሰዓት ልዩነት እየገባችሁ እቺኛዋ ኮኔክትድ መሆኗን ቼክ ታደርጋላችሁ ማለት ነው። ኖዱ እየሰራ መሆኑን ቼክ ታደርጋላችሁ። በዚህ መንገድ ትጨራረሳላችሁ። ቀጣዩ ስቴፕ የሚሆነው ደግሞ ታስኮችን መስራት ነው። ታስኮችን ለመስራት እዚህ ጋር በስተግራ በኩል ትሄዱና earn more points የሚላል እሱ ውስጥ ትገባላችሁ። ታስኮቹ ቀላል ናቸው፣ የተለመዱ ናቸው። ፎሎ ማድረግ፣ ከትዊተራችሁ ጋር ሊንክ ማድረግ፣ ከዲስኮርዳችሁ ጋር ከቴሌግራማችሁ ጋር ሊንክ ማድረግ ምናምን ነው። እነዚህን እየገባችሁ በመስራት አንዳንድ ሺህ ፖይንቶችን መሰብሰብ ትችላላችሁ። ያው ታስኮቹን አሰራ እንዳላሳያችሁ በጣም ቀላል ናቸው። መርጣችሁ ቬሪፋይ በማድረግ ሊንክ ማድረግ ነው። ምንም የተለየ የሚከብድ ነገር የለውም። ቪዲዮ እንዳይረዝምባችሁ ነው። እዚህ ጋር ደግሞ ሪፈራል ፕሮግራም የምትላለች ሁለተኛ ታብ ላይ እሷን ትከፍታታላችሁ። እሱስ በመገቡበት ጊዜ
ስለዚህ እናንተ ሪፈራል ማድረግ ትችላላችሁ ወይም ደግሞ ሰዎችን መጋበዝ ትችላላችሁ። እንዴት አድርጋችሁ ነው ሰዎችን መጋበዙት? እዚህ ጋር ሪፈራል የምትል የሆነች ኮድ ነገር አለች። እቺን ኮፒ አድርጋችሁ ለሰዎች ትልካላችሁ። ምክንያቱም ሳይን አፕ በሚያደርጉበት ጊዜ ሪፈራል ኮድ ስለሚጠይቅ ይህንን ኮድ ሲያስገቡ ነው ሳይን አፕ ማድረግ የሚችሉ። ስለዚህ ሰዎችን መጋበዝ የምትፈልጉ ሰዎች እቺን ተጠቅማችሁ መጋበዝ ትችላላችሁ። እንደዚሁም ሰዎች ሲጋበዙ ደግሞ የምታገኙት ፖይንቶችም አሉ። በዛ መንገድም ብዙ ፖይንቶችን መሰብሰብ ትችላላችሁ። ሌላ ምንም የተለየ ነገር የለም። በዚህ መንገድ የምትሰሯት ቀለል ያለች ዌብ 3 ፕሮጀክት ናት። በሰሩት ሪኮመንድ አደረጋችኋለሁ። እንዳልኳችሁ ስዊ ሰፖርት የሚደረግና ወደፊት አሪፍ ይሆናል ተብሎ የሚጠበቅ ፕሮጀክት ነው። አሁን ላይ ቫይራል እየወጣ ያለው እናንተ ብትጀምሩት ሪኮመንድ አደረጋችኋለሁ እና ሙሉ ስቴፑና የሚያስፈልጉትን ሊንኮች ቴሌግራም ቻናል ላይ ስላስቀመጥኩላችሁ በቀላሉ ኮሜንት ላይ ባስቀመጥኩላችሁ ሊንክ የኛ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየት ጥያቄያችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።